በስመ አብ ወወልድ ወመንፈስ ቅዱስ ዛሬ ሲጸናው ነው እግዚኦ ማረነ ክርስቶስ አሚር ትወና አንደኛ ነኝ የምር በፈጣሪ ስም እንደው በድራማ መልክ ባንድ ዩቲዩብ ብትለቁልን ኖሮ እንዴት እየጓጓን መጨረሻውን ባየን ነበር። በሁሉም ዩቲዩብ እንዴት አያችሁ? ሁሉም እንዳይጠሉ ማለት ነው የሚሄዱበት መንገድ እንዴት ገራሚ ነው። በቃ የሚሄዱበት መንገድ ማለት ነው። አሁን ቤት ተጥልታ እንዳትቀር ወደ እህትየዋ አዞርት፣ ከዛ ደግሞ ሌላ ካራክተር ይመጣል። እንደዚህ እያለ ነው የሚቀጥለው ማለት ነው። ሰላም አልኳችሁ ግን ውዶቼ፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራ ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ አሚር ለይቶለት ብሶበት መጥቷል ማለት ነው። እሱም የቤቲ ሂት አሰራችበት በሚል ነው ይዘውት የመጡት። ካሰራችበትና ካሰራበት ደግሞ አልወጣ ብላችኋል። አሁን ደግሞ የዩቲዩበሮች ማለት ነው በቃ አሁን ይሄ እና አብርሽ ካራክተር ይመስለኛል እኔ አይቻቸው። በነገራችን ላይ እና አብርሽን ካየኋቸው በጣም ብዙ ወራቶች ሆነኛል። 6 ወር 5 ወር ይሆነኛል። ቤታቸውም አልገባም። እንደዚህ ቲክቶክ ላይ የተቆረጠ ስክሮል ምናምን ሲያደርጉ ሳይ ነው እንጂ እንትን አላቸው ማለት ነው። እናም እንግዲህ እንደምታዩት አሚር በዛሬው ዕለት በጣም ብሶ በቃ እሷን ሲያይ የቤቴን እህት ሲያይ እንደባሰበትና እሷ የሆነ ነገር እንዳደረገችባቸው ነው። ግን ደግሞ አሁን እዚህ ጋር ማየትና ማሰብ ያለባችሁ ነገር ማለት ነው ምን ያገናኘዋል? ቤቲ ራሷ ናት ወዳ ይሄንን ማረክ እንትን ካለች ደግሞ ቤቲ ነበረች ማበድ የነበረባት፣ ቤቲ ነበረች አልፈልግም ብላ መሄድ የነበረባት። ይሄ መነሻውን ማስተዋል ትችላላችሁ፣ ፌክ እንደሆነ የምታውቁት ማለት ነው። ምክንያቱም ከመጀመሪያው ጀምሮ የቤቲ እናት እንዲለያዩ ያደረጉት ምንም አይነት የህመም ስሜት አሚር ላይ ኖሮ ሳይሆን የሆነ ነገር ሳይፈጠር ሳይሆን ለሌላ ሰው እንድራለን በሚል ነው። ታዲያ እብደቱና የአሚር የቤቲ እህት እሱ ላይ የሆነ ነገር ማስደረጓ ምንድን ነው የሚያገናኘው? ምንም የሚያገናኘው ነገር የለም ሲጀምር ማለት ነው። ሲቀጥል ደግሞ ብዙዎቻችሁ እናቱ ትላላችሁ እና እናቱ ጋር በድራማ 10 ጊዜ መግባት ስላልፈለገች ሊሆን ይችላል እናትየዋ ማለት ነው። እናቶቻቸውን በነገራችን ያስገድዱ ነው የሚያመጡት። ስለዛ ምናልባት እናቱ መግባት ላትፈልግ ትችላለች። እናቱ ጋር ለምን አልታገናኙትም? በቀጣይ ቪዲዮ መልስ እንፈልጋለን የምትሉ ፍትህ ለማን ነው? ፍትህ ምንም አልፈርድም። ባላየሁት ነገር አላፊ ያርግ። ነገሩን ትታችሁ ቁርአን አስቀርቡ። ይሄ ነገርማ ድራማ እየመሰለኝ ነው። ምክንያቱም በእነ ሩታን ቤት እሰይ ማሬ ጎሽ እንዲያስታይቆን በእነዚህም ስለ ድግመት ነውሳ አስደገመችብኝ ባተ ነውሳ ምናምን እኮ አልኩሽ እኮ ድራማ ደግሞ የሚመጡት ደግሞ ተመሳሳይ ኮንተንት ነው። በቃ የተለየ ነገር ይዘው አይመጡም። አንዱ ቤት እንደዚህ ሲፈጠር አንዱ ቤት እንደዛ በቃ እናቱን ለምን አታመጡም? እንዴ ድራማ ነው። ቤቲ ግራ አብሮ ይሆን ከቤቲ ጋር አብሮኝ ይዛኛለች አለኮ ባለፈው እሱ ጋር ካልኖርኩ ስትል ነበር። እቺ ተመታ ይውላችሁ በቃ እኔ ኮሜንታተሮች እኮ ትገርሙኛላችሁ። ትንሽ ነገር ትከፍቱላችኋላችሁ። ውሻ በቀደደው ጅብ ይገባል ይላል ያገሪሱ። ከዛ እነሱ ይሄዱበታል ማለት ነው። አሁን ከዚህ ውስጥ ይወጣል። ከዚህ ውስጥ ማለት ነው ባለፈው ጫካ ብቻውን ስላልነበረ ሰይጣን ይዞት ነው የጫካው ሰይጣን ይዞት ነው። የጫካው ሰይጣን ነው። እኔ እንደሞትኩኝ ነው። ወይኔ ጉዴ! አሁን ደግሞ ኪያ ልትወጡባት ነው። በቃ የሆነ ካራክተር ክፉ ሆኖ ሲመጣ ወደ እሱ ነው የምትዞሩት። ኧረ ይሄ ልጅ ከቤተሰቡ መልሶ አትግደቡት፣ እናቱን ታስታመው ምስኪን ይጮህ። አንቺ ደግሞ እናቱ ታስታማዋለች። ምን እናት አንተ ዶማ ሙቤ ዛሬ ማብዷል ልትል ነው? ቤቲ ምንድነው ያላት? ጆሮዋ ላይ ቀርቦ እኔም ወድሻለሁ አንቺም ትወጂኛለሽ አላት። ሲያስመስል እናንተ አበደ በሉ። በተለይ ሙቤ አንተ ነህ ያበድከው ያለ ቦታ ያንተ ባሉን ነገር ላይ ጊዜም የምትጨርስ ደደብ። የንዴት ነው የኮሜንት የንዴት እነሱ ዶላራቸውን ይለቅማሉ። እናንተም ይኸው እዚህ ጋር ይወጥኩኝ እንደው እሺ ሌላ ኮሜንት ብዙም ኮሜንት የለም። በአሁኑ ለቅሶ ሳቅ ምናምን ነው። ብዙም ኮሜንት የላችሁም። ነገሩ ገና አሁን ስለሆነ የተለቀቀው ረጅም ቅርብ ሰዓት ስለሆነ 1 ሰዓትም አልሞላው ገና። ዞሮ
ድራማ ነው ይሄ ነገር። ባይሆን ኖሮ እናቱ ዝም አትልም ነበር። እንዴትስ አስቻላት? ትክክል። ይሄን ነው ይላችሁ። የጎበዝ ሰው ኮሜንት ሲገጥማችሁ፣ የጎበዝ ሰው አስተሳሰብ ሲገጥማችሁ በቃ እንደዚህ ነው የምታስቡት እናንተ። የዚህን ያክል ጭካኔ እንዲሁ ምን አርገው ውዴ ጨከኑ። ለማንኛውም ሲጀመር ማለት ነው ቀስ ብላችሁ ነገሮችን ለማስተዋልን እና ሳትጨናነቁ ቪዲዮ ከተመቻችሁ ማየት ብቻ ነው የሚጠበቅባችሁ እንጂ ቅመሞችዬ ማልቀስ፣ መጨናነቅ፣ አበደ ሞተ ፈረጠ አትበሉ። በቃ እኔ ቤት መታችሁ እውነቱን እወቁ ውዶቼ። የምን ጭንቅ ነው እንዴ? ምንን አስመልክቶ ነው እናንተ የምትጨነቁት? ስንት የሚያስጨንቀን የትክክለኛ ህይወታችን እኮ አለ። በጣም ብዙ የሚያሳዝኑ ልጆች ስላሉ ነው እውነት መስሏቸው ሪድ መስሏቸው ነገሩን በቃ ይዘው ከቁም ነገር ዛሬ ምን ሊለቁ ነው እያሉ ሰው ያበደ ሰው እንደዚህ ወደ በየሃይማኖቱ የሆነ ቦታ ይሄዳል፣ ቤተሰቡ ወስዶ ያስቀምጣል እንጂ በአንዱ ቤት ቪዲዮ የተለቀቀ ነው እንደ እብደት የሚታየው ህመም የሚታየው ማለት። እናንተም ቆም ብላችሁ ማሰብ አለባችሁ። ለራሳችሁ መሆን አለባችሁ እህቶቼ፣ ማስተዋል ቆም ብላችሁ። ምክንያቱም ይሄ ዩቲዩብ ዛሬ አሚር አውቆ ነው አይኑን እንዴት ነው የሚያደርገው? ቆይ በፈጣሪ ኧረ በኢየሱስ ስም እናቷን አምጡት። ይጠራችሁን ፍሩ ፈጣሪያችሁን ለማለት ነው። ውታጅራዎች ምንድነው መተት የምትሉት እኮ እንዴ? አንድ አይነት ኮንተንት እኮ ነው። የተለየ ነገር አያመጡም። ደግሞ አሁን የተነሳባቸው መተት ኮተት በሚል ነው እኮ። ይሄ ምን መተት ነው? እናንተ ካማናችሁበት ነው እንጂ የሚመጣው ደግሞ ምን ስልጣን አለው ነው ወደ ሰው ህይወት ሰይጣን የሚገባው? ሲጀመር ማን ነው ስልጣን የሰጠው? ከፈራችሁ እናንተን ካላችሁት ማለት ነው። ስለዚህ ሲጀመር ይሄ ድራማ ነው እና አብርሃም ቤትም ያለው ድራማ ነው፣ እዚህም ያለው ድራማ ነው። የእነ አብርሽ ደግሞ በጣም የሚብሰው ነገር ረጅም አመት ሊሆኑ ነው እንግዲህ። ይኸው በቃ ከወለደች ጀምሮ ኧረ በፊትም ነው ከበፊት ጀምሮ ምን 5-10 ቪዲዮ እኮ አይሆንም እኮ ሪል ላይፋቸውን ያሳዩን፣ ጥሩ ቪዲዮ ያሳዩን፣ የሚያስቅ የሚያዝናና በቃ የእርግዝና ወቅቷን እንኳን ሳታጣጥም ሩታ ማለት በቃ ለታሪክ የምታስቀምጠው እንኳን ቪዲዮ የላትም። የመጀመሪያ ልጅ ብላ የምር በጣም ነው ደም የሚፈላው። አንዳንዴ ነው የታስበው ገንዘብ ማግኘትን ብቻ ሳይሆን አንዳንዴ የማይረሳ የምታስቀምጡት ነገር ሊኖራችሁ ይገባል ከራሳችሁ ማለት ነው። እና ዞሮ እንግዲህ ምርጫቸው ነው። ህዝብ ደግሞ ወደዚህ ከሚል አለማየት መብታችሁ ነው። ያ የተሻለ ነገር ነው። ይሄ ደግሞ ድራማ መሆኑ ቀስ እያላችሁ ትረዱታላችሁ ብዬ አስባለሁ። ለማንኛውም በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። ማን ይምጣላችሁ እስኪ ደግሞ ሌላ ማን ልፈትፍትላችሁ? እንደው እና ብርሽ እንዳትሉኝ። እነሱ ማየትም ራሱ አልፈልግም። እነሱ ወደ ራሳቸው ሲመለሱ ነው ማየት የምፈልገው። ወዳችኋለሁ። ባይ ባይ። ያንቺ ጸሎት ብዙ ነገር ማለት ያለው እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት፣ በጣም አከብርሻለሁ። ሁሌም ላንቺ ነው ያለው ለእናቴ አንዴ ፍቅር ስጡልኝ። የኔ እናት ጃዬ፣ የኔ ኩሩ እናት አባቱን የሚታዘዝ እናት አባቱን የሚወድ ቢሰበር እንኳን ተሰብሮ አይቀርም፣ ቢወድቅ እንኳን ወድቆ አይቀርም። አሁንም የእናት አባትሽ ጸሎት ከአንቺ ጋር ሆኖ ትልቅ ደረጃ ደርሰሽ ከዚህ በላይ ቤተሰቦችን የምታስደስች ያርግሽ። ሰው ወደደሽ ጠላሽ ህይወትሽ ላይ የሚጨምረው ሆነ የሚቀንሰው ነገር የለም። የሰው ልጅ እንደ መሬት ብትነጠፊለት እንኳን የሚጠላበት መንገድ አያጣም። በጣም ደስ ብሎኛል ጃዬ። የህይወትሽ አዲሱ ምዕራፍ ጅማሬ፣ የስራ ጅማሬሽ ከዚህ በላይ አድጎ ከፍ ብሎ ከዚህ በላይ ለእናት አባቶች ደስታ የምትሆኝ ያድርግሽ። ሁላችንንም ለእናት አባቶቻችን የምንኖር ደስታቸውን የምናሳያቸው ያርገን። በርችልኝ እህቴ፣ በጣም ወድሻለሁ። በጣም ደስ ብሎኛል። የትናንቱ ውሏችሁ እንዴት ነበረ? ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ።